አንዴ ፈለገ ምነው ተንቀለቀልክ? ፈለገ አንተ ደግሞ አላስቀምጥ ያልከን አንተ አይደል? እንደዚህ ምን እዚህ ጋር ወደ ባለፈው አንተ ቤት ነው እንግዲህ ይቅርታ የጠየቁት ኬኩን ማለት ነው። ይቅርታ ከጠየቁት በኋላ ግን ለምን እንደሆነ አላውቅም አልፋታ ብሎኛል። አሁንም ማስቀየም ከሆነ ለአንድና ለመጨረሻ ጊዜ ይቅርታ ነው የምጠይቀው። መረጃ አለኝ የሚለኝ ከሆነ ያውጣ። ይኸው መረጃ እዚህ ጋር 800 ሰው አለ ያውጣ። እኔ አሁንም ይቅርታ እለዋለሁ። ለመጨረሻ ጊዜ ነው ይቅርታ የምለው። እሱም ብቻ ነው የምለው። እንዴት ለድነት ማምነው ነው ኢየሱስን ነው። ጥምቀት ለድህነት አታምንም አይደለ? ጥምቀት ለድህነት አላምንማ። ለድነት ማምነው ኢየሱስ ክርስቶስን ነው። እና ያመነ የተጠመቀ እኮ ነው የሚድነው። አንተ ስለዚህ አልዳንክም ማለት ነው። ለድህነት እንትን ካላልከው አይ እኔ አምኜ ተጠምቄያለሁ ድኛለሁ እኮ። ለድህነት አትጠቀምም አንተ ለድህነት? አይ ያመነ የተጠመቀ ይድናል አይደል ያልከኝ? እኔ አምኜ ተጠምቄያለሁ ድኛለሁ እንጂ ለድህነት እሺ። አንደኛ ጴጥሮስ ኧረ ሶፊ አይ እዚህ ጋር ጥያቄ አለ። ቆይ ቤኪ ዝም በል። አይ ስዩሜ ነው። ቆይ ስዩሜ ቤኪ ዝም በል። መጠየቅ የምትችል ከሆነ ጥያቄ በራሴ አንደበት ጠይቅ እንጂ የሰውን መንበብ እያነበብክ አትጠይቅ። ነው ቪዲዮ ላልፈልግ እሱ መጠየቅ ካልቻለ ፕሮፌት አትመልሰው። ቪዲዮ አብራ ስዩም አይደለም። እነሱ አይደል እያወሩ ያለው? አንተ ለምንድን ነው የምትረብሸው? ይቅርታ ቆይ አንድ ጊዜ ይቅርታ። ቤቱ እንዴት አለ መሰለህ? ለምሳሌ ያክል ስዩም ቪዲዮ አብርቷል። ይሄ የእንትና የዚህ ሰውዬ ተከታይ ሰውዬ ደግሞ ቪዲዮ አላበራም። ቪዲዮ የማብራትም ያለ ማብራትም መብት አለው ስዩም። ተሙሽያ ለአንደበት ለከት ልክ ይኑርህ ወንድሜ። ያንተ ከ10 ዓመት በፊት እኮ አባት ሞቶ እኮ ሊወላችሁ ብለህ እኮ መጣህ። አፍ መክፈት ስለቻልክ 10 ዓመት በፊት የነበሩ በጠቅላላ ፕሮፌት እውቀት አይደለም። ስታወሩ በአግባቡ እኔ ጽድት ያልኩ የክርስቶስ ኢየሱስ ተከታይ ነኝ። እዚህ ሰው የተከታይ አይደለም ወንድሜ። አፍ መክፈት እውቀት አይደለም። አፍ መክፈት እውቀት አይደለም። እኔን አዳምጠኝ። ቪዲዮ ታወራላችሁ። በቃ ቪዲዮ አጥፍተህ ቀጥሉ። ገባው ልክ እንድታረግ ነው ጥያቄን እኮ ላጥቆ ሶፊ ፕሮፌት አይሆንም ብሏል። እኔ ደግሞ ጥምቀት ለድነት ይሆናል ብለናል። በዚህ ነው የምናወራው እንጂ ወደ በዚያው ግን ጥያቄውን ላሻሽል። ተሙ ንገረው በእናትህ ለስሙ ጥያቄውን ላሻሽል ነው። ችግር የለውም። ቪዲዮ ምን አሁን ፕሮፌትን አብራ ብለከዋል አላልኩም አይደለም። እሱ ቀመው ተናገርኩት ሰንታል። ምን አለ መሰለህ ቪዲዮ ይበራል። ግን ቪዲዮ ምትወያይ ከሆነ ምንማማር ከሆነ ከወንድሙ ውይይቱን ምን እናንተ አይመለከተንም። ፕሮፌትና ስዩም ናቸው ጀምረዋል። ስለ ድነት ስዩም ቪዲዮ አጥፍቶ ይቀጥላል። ለአሁን ግን አብራለትሽ አብራለን። ይሄው አበራለን። ውይይቱን የቤቱን ለመምራት ነው። አብራለ ችግር የለውም። አንድ ጊዜ አብራና ፕሮፌት እሱ እኮ ሲጀምር እኮ ሰው ተከታይ እኮ ነው። ምን ችግር አለው? ፕሮፌትን እርሳው፣ በቃ እርሳው። ስዩሜ ክፈትና ከዛ ከፕሮፌት ጋር ታወራላችሁ። እኔ መርህ ላስይዘው የውይይቱ ከዛ ፍሬም እንዳንወጣ ነው። ተመስገንን ከላይ አድርገው። እኔ እንደዚህ ሆናለሁ። ሌላ ቪዲዮ ያበሩትን ከላይ አድርጋቸው። እኔ አውር ዝቅ አድርገኛል እኮ። አንዴ ቪዲዮ ለምን አታበራም አንተ? ምንድነው ችግሩ? ምንድነው? ለምን ምን ያደርግላል? ያው ታዲያ ምን ሆነ? ለምን ፈራው? አሁን እኔ ቪዲዮ ስለከፈትኩ ነው እኮ ጎዳ። ስለዚህ ክፈተው እንጂ እያየኸኝ አውራኝ እንደ ስዩሜ ዛሬ ምን ሆኗል? አሃ ስዩም ዲያቆን አብራለት ዲያቆን ችግር የለውም። አብራለት እንዳትወጣ ስዩሜ እንዳትወጣ። አይወጣም። ውስጤ ሊወጣ ነው እያለኝ ነው። ያንተ ጌታ ነው እንደዛ የሚለው። የእሱ ጌታ ደግሞ አርፈህ ቁጭ በል ይባል። ለምን አከፍትም? ሶፊ
ከጴንጤ ጋር እኮ ማለት እንደዚህ ተመችቶኛል። አሁን ፕሮፌትን ነው የጌታ ልጅ ነው ማውራት እንፈልገው፣ የሐሰተኛውን ጌታ ልጅ ና እሱ ጋር እናውራ። የጌታ ልጅ ነው የምትለው ተመስገን እኮ ነው የጌታ ልጅ የሚለው ችግር የለውም አይደለም፣ የሐሰተኛው ነው እሱ። እሺ እንደዚህ ያርጋ። ይኸውልህ ለምን ፈራ አንተ? ቪዲዮ ከፍተህ ከኔ ጋር ማውራት ለምን ፈራ? ምንድነው ችግር? ስዩሜ እኔ አበደርኩ ብር የለ እኔ የገባሁበት ይህንኛው ሰውዬ ታሜን እያወራው እኔ ምንም አልጠይቅህም፣ በእውነት አልጠይቅህም ምንም ነገር። እንደ እኔ ምን ነገር ጠይቀኛል ብለው ነው እንዴ? ጥያቄ አልፈራውም እኔ አልጠይቅህም እንዴ? እኔ ጥያቄ የለኝም። በግድ ነው እንዴ እኮ ክፈትና ቪዲዮ አንዴ። ወይኔ በኢየሱስ ስም ዲያቆን ምን ሆናል? አንዴ ቪዲዮ ክፈትና መርህ ላስይዘውና ለአንተና ለፕሮፌት አለሙ ትተን እንወጣ። እኛ ቁጭ እንላለን ሚዩት አድርገን። እኔ ተሙ በቃ አለቀ። መርህ ላስይዝ ነው። ክፈት ተው በቃ። ፕሮፌት ያውራኝ። ፕሮፌት ካስፈለገ ቆይ ፎሎ ላድርግህና እኔ አወራሃለሁ። አንተ አሁን አንድ ምስክርነት ልናገር በእናትህ። በጣም የሚገርም ማለት ነው። የሚገርመው ሶፊ አንተ ጋር እኔንና ደምሮን ነበረ ይሄ መኪና የተጋጨው ማለት ነው። ከስሮኜ ተጋጨ። አሁን ጨርሼ ወጣው ማጋ አንተ ቤት አይገርም? አጋጣሚ ገርሞኛል። ማርያምን ሰው ቢሆን በቃ ቸርች ይመስላል። ቸርች መመስረት አለበት። በ3 ሳምንቱ ይኸው በቃ መኪናዬን ይዤ ወጣው ጨርሼ ማለት ነው። ለማንኛውም ይሄን ይመስላል። እንኳን ደስ አላችሁ የኔ ተወዳጅ የኔ መልካሞች፣ ለኔ መልካም የምታስቡ ሁሉ እግዚአብሔር ይመስገን። ወደ ስራ ዓለም ልንገባ ነው። ወደ ስራ ዓለም በቃ ወደ ስራ ዓለም ልንገባ ነው። ከዛ ባሻገር ግን ከስሬ አብዮት የሚል ልጅ አለ። ሳናግሩት እዚህ በጣም ቃል አውቃለሁ። አሁን በአንተ ቤት ሀሳብ አስቀይረው ነው። አሁን ስዩሜን ልታስመልጣው ነው አይደል? እንደዛ ያለ ይኸው ስዩም ያመጣ። እኔ እኮ ቤኪ የሚባል ከሁሉም ማርያምን ከጴንጤ የሚገርመኝ ቤኪ ነው። ማርያምን እኔ ወይ እውቀት የለ ወይ ምን የለ ማለት ነው። ደምረው ስዩሜ ይምጣ እንዴ? አቤት ማውራት ትችላለህ? አዎ ይኸው እችላለሁ። በተረት ሳይሆን በመጽሐፍ ቅዱስ ማውራት ትችላለህ? በመጽሐፍ ቅዱስ ይኸው ቆማለሁ። አሁንም እንዳትጋይ መላውራ ቀጥል የፈለከው። እሺ ጥምቀት የኃጢአት ስርየትን ያስፈታል። የፈለከውን ጥያቄ እንድጠይቅ ነው። እኮ ጥምቀት የኃጢአት ስርየት ያሰጣል ወይ? አቤት ማስረጃ አያሰጥም የሚል ማስረጃ እኔ እንደሚያሰጥ ማስረጃ አለኝ። አንተ እንደማያሰጥ ማስረጃ አምጣ። አንተ ምንም ነገር የለም። ማስረጃ አምጣ። እንደማያሰጥ ማስረጃ አምጣ። እኔ ግን አለኝ። ጥምቀት ገባኝ። ጥምቀት የኃጢአት ስርየት አያሰጥም የሚል ማስረጃ ስለ ኃጢአት አዳም ጠይቃል አይደል? ጠይቃል። እኔ ስህተትም ልናገር ትክክልም ልናገር ማዳመጥ አለብን። የእግዚአብሔር ልጅ ኢየሱስ ደሙን በቀራንዮ መስቀል ላይ አፍስሷል። የልጁም የኢየሱስ ክርስቶስ ደም ኃጢአት ሁሉ ያነጻል ነው። እኔ ስለምትጮህ ማንም አይሰማም። አዳምጥ። ምንድን ነው ይልኛል? አቤት አዳምጥ። ስለ ደሙ ሳይሆን ነው ያወራው። ስለ ደም አይደለም፣ ስለ ጥምቀት ነው ያወራው። ስለ ጥምቀት አውራ። በቃ አንተ አውራ። አንተ ስለ ጥምቀቱ አውራ። እኔ ግን ስለ ኢየሱስ ደም ነው የማወራው። ኖ አይገናኝም። አይመጣውም። ለአንተ አይገናኝልህ። ይሄ ሁሉ ህዝብ አለ። ስማ፣ እግዚአብሔር አንድያ ልጁን በቀራንዮ መስቀል ላይ የገደለበት የሞተበት ዋነኛ ምክንያት እኔን ከኃጢአት ሊያነጻ ነው። እኔና እግዚአብሔር የተጣላንበት ዋነኛ ምክንያት ኃጢአት ነው። ለኃጢአት ደግሞ ደም የልጁ ብቸኛ አስታራቂ እሱ ነው። አንተ ዝም በል። አንተ ዝም በል። ድምፅህን አስተካክለው። ተመስገን። በቻንስ ነው እንደምትሰራው አንተ። ኧረ ቀስ በል አባቴ። አረጋጋው። አቤት አረጋጋው።
ሰማለው ደምረው አረጋጋው እንጂ አብዮት ይኸውልህ እኔ ያወራው አንድ ነገር ነው። እኔ ስለ ክርስቶስ ደም አይደለም። የክርስቶስ የኢየሱስ ደምማ ከኃጢአት ሁሉ ያነጻል። ገባ? ይሄ መጽሐፍ ቅዱሳዊ ነው። ይኸውልህ አዳምጠኝ ከኃጢአት ሁሉ ነገር ግን ይኸውልህ እሺ አንድ ጥቅስ ላንብብልሽ። ጥቅሱን ላንብብልህና ምን ማለት እንደሆነ ንገረኝ። ምን ለማለት እንደሆነ ንገረኝ ላንብብልህ። ከዛ አንተ ይሄ ጥቅስ በምን አኳያ እንደተጻፈ ትነግረኛለህ። ኦኬ እንደዚህ ይላል። አንተም ደም ሳይፈስ ስሬት የሚለው ተዘጋጅበት። እሺ አዳምጠው። የእግዚአብሔር ቃል ስለሆነ ክብር ለእግዚአብሔር ቃል። እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብ ይላል። አታናግር፣ እኔን አናግር። ዝጋው ስልኩን። ጆየን ደወለልህ አውቃለሁ። ዝጋው ስልኩን። ጆየን ደወለልህ። ዳውድ አድርገው። የሆነ የተመዝገብ ቪዲዮ አለ ላሳይ። እሱን ጆየን ደወለልህ። እኔ በቻርጀር ዮሐንስ ደወለልህ። እኔ በቻርጀር ሰራም። ኧረ ይኸው ማየት ትችላለህ። እሺ ላንብብልህ። እሺ ላንብብልህ። እሺ ላንብብልህ። እኔ በቻርጀር የምሰራው ለአንተ መጽሐፍ ቅዱስ ራሱ አልገልጥም። እኔ ከዚህ ውስጥ ነው የማወራ። እሺ ችግር የለውም። እዚህ ጋር ለአዲስ ልደት በሚሆን አዳምጠኛ ወይ ስልኩን ዝጋው። አዳምጠኝ፣ ስልኩን ዝጋው። እሺ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታጠብ አለ፣ መንፈስ ቅዱስ አለ። በመንፈስ ቅዱስ በመታደስ አዳንን ይላል። በመታጠብ መዳን አለ። በምንድን ነው የምንታጠበው? በመንፈስ ቅዱስ ሁለት አደረገው እኮ ይኸውልህ፣ ሁለት አደረገው። አዳምጠኝ። እዚህ ጋር በመንፈስ ቅዱስ እንዳትል ለአዲስ ልደት መታጠብ አለ። መታጠብና ይልና ሁለተኛ ደግሞ በመንፈስ ቅዱስ መታደስ ይላል። አዳንን ብሎ ይናገራል። እና በመታጠብ መዳን ማለት በውሃ መታጠብ ነው። በምን መታጠብ ነው? ና እንጂ ብራዘር፣ ና እንጂ ወንድሜ። አምራት ግን የስራ ሊስት ደምረው እኔ ስለ ደም ነው ማወራው ብለዋል። ከሰማ ስለ ደምም ስለ ስጋም ነው ብለዋል። እና ደሙ የክርስቶስ ኢየሱስ ክቡር የሆነው ደሙና ስጋው ዘላለም እንደሚሰጠን ጠይቀው። ስለ ደም ስላለ እስኪ ደም ላይ ደም አወራው ዮናስ ስለዳወራ እንደ የተመስገን አንድ ቪዲዮ ላይ ያሳያችሁና በዛ ላይ እንትን እኛ ምን ያደርግልናል? የተመስገን ቪዲዮ ቤኪ አካውንቴ ላይ ያዩታል። የተሳስተው ስህተት አለው። እሱ ስህተት እንዳሉ አካውንቴ ላይ ገብታ ያዩታል። ቪዲዮ እውቀት አይደለም ነው። እሱ ነው በእውቀት አውራ። ቪዲዮ ትላለህ እኮ በእውቀት እኮ ነው። እና ያንን ቪዲዮ ካየ በኋላ ተመስገንንና ቤኪን ከላይ አድርጋችሁ በእውቀት ያውሩ። በእውቀት ያውራ። በእውቀት ከተመስገን ጋር በእውቀት አውራ። ቶሎ በል በእውቀት አውራ። አሳይና እንቀጥል። ቤኪ ከኔ ጋር ታወራለህ ወንድም አለ ቤኪ ለተጠየቀው ጥያቄ መልስ ትሰጠዋለህ አይደል? መጀመሪያ አንተ ጠያቂ ማን ያደርጋል? ታባርጉ ሼር አድርጉ፣ ታባርጉ አንተ ጠያቂ ማን ያደርጋል? ኦኬ በቃ ማትጠየቅ ከሆነ ይቀርብካሽ እጠይቅሃለሁ። ልጠይቅህ ቤኪ ጠየቀውን ጥያቄ መልስ ከመለስክ ትጠይቃለህ። ይጠይቅ ተመስገን። እሺ ጠይቅ ተመስገን ይጠይቅና መልስለት። ከዛ በኋላ ግን ማለት ነው መጠየቅ አለበት። ይሁን ሶፊ ተመስገን ካልጠየቀው አንዴ ፕሮፌሰር ዘንበል ይኸው ሶፊ ተመስገን ሲጠይቀው ከወረደ ማለት ነው ሁለተኛ እንዳታስገባው። መጀመሪያ ተመስገን ይጠይቀው፣ ተመስገን ይመልስለት። ከዛ ተመስገን ሲጠይቀው ግን ካልመለሰ እዚህ ቤት እንዳይገባ ልክ አይደለም ብዬ እንትን ማለት እኔ ተመስገን ባወራው ቪዲዮ ላይ ከሆነ እጠይቀዋለሁ። ተመስገን አንተ ባወራው ቪዲዮ ላይ ነው ትጠይቀኛለህ። እኔ ደግሞ እጠይቅሃለሁ ነው የምልህ እኮ ነው። እኔ እኮ ጥያቄ ይዤ የመጣሁት ለአንተ ነው። ጥያቄ ትጠየቃለህ። በኢየሱስ ክርስቶስ ሶፊ አንተ ትልቅ ሰው አይደል እንዴ? በ70 ዓመቱ እንዴት ነው ሰው የሚዋሸው? ቀበቶ እንደማዞር መሰለ እንዴ? እስቲ ቆይ አዳምጠኝ።
እኔ የምጠይቅ ነገር ለማንኛውም ቪዲዮን ላሳያችሁ እኮ ታሳያለህ። በ70 ዓመት ቀበቶ እንደማዞር አይደለም። አዳምጠኝ። እኔ አሁን ጠይቀኝ በአግባቡ ስትጠይቀኝ እመልስልሃለሁ። ከመለስኩልህ በኋላ ግን እጠይቅሃለሁ። እየጠየቅኩ ግን መልስ ፈልግ ከአንተ መልስ ፈልግ። እንደዚህ እናድርጋ። ተሙ ጥያቄ ተጠይቀዋለህ፣ ግን ከፈለገ ፓስተር አንተ መልስልኝ ጥያቄውን ካለኝም መብቱ ነው። አይቻልም። እኔ ጠይቀኝ በአግባቡ ያለምንም እርዳታ መልስለታለሁ። ቪዲዮዬንም እያሳየ ምንም እያሳየ መልስለታለሁ። እኔ ደግሞ ለሱ ደግሞ ጠይቀዋል። መልስልኝ አንተ እኔ ስራ ላይ ነኝ ፓስተር መልስልኝ ቢለኝስ? አይደለም ለዛሬ ቀበቶ መሸጡን ያውቁ የጣውላ ስራ እየሰራ አይደል? የሱቅ ውስጥ እኮ ቀበቶ እየሸጡ ምንድነው ስራ ከእኮ እንዳንተ አልኩህ እኮ ችግር የለውም። ጋዜጣ ይዘህ እየለመንክ ምጥሮ ከአንተ አልሻለም እንደ ሰርቼ ልበለው ምንድነው? ስራ ክብር እኮ ነው። ምንም ስራ ክብር እኮ ነው። አንተ 10 ጠይቀኝ ነው 2 ጥያቄ ብቻ ነው ጠይቀኝ። ለምን አትብላ ስራ እኮ ነው 10 ጥያቄ ጠይቀኝ ነው 2 ጥያቄ ብቻ ነው። ምንድነው ስራ ብታንቋሸሽ ትመጣለህ። ሌላው ስለምን ትገባለህ? ጠይቀኝ። እሱ እኮ ነው ሌላው እየገባ ያለው እሱ እኮ ነው ሌላው እየገባ ያለው። ስራ ለማሸማቀቅ አንተ በስራ አትምጣ። አንተ አዳምጠኛ እንደኔ አዳምጠኝ። አንተ በሰራው ቪዲዮ ተመስገንን የምፈልገውን ጠይቀው። አስታውቂ ካድሬ የምትባለው አንዴ ካድሬ የምትባለው ሚውት አድርገው እስኪ እዛ ሄደህ ካድሬ ሚውት አድርገው። ተመስገንን አንተ በሰራው ቪዲዮ ጠይቀው። አንተ ደግሞ ማለት ነው አንተ ደግሞ ተመስገን ይጠይቃል። ተጠግ ድረስ ነው ማለት ካድሬ ደበሌ ተብዬው አንተ ከፍ አሰጣለሁ ፎቶ ስርዓትን ያዝ እንዳጠራኝ ነው በፎቶ እያሰራራ ነው። አረ አስፈክት የሆነ አፍ ነው ያስላል። አረ ስድድብ ተው። አረ ስድድብ ተው። በቃ እንዴ ቀበቶ ማዞርን እንደ ትልቅ ነገር አንስቶት እንደ መከራከሪያ አድርጎ ሲያወራው ፓፓ በቃ አይደለም። ካድሬው ደበሌ የቤኪ ጉዳይ ነው። ቤኪ ይመልስለታል። ቤኪ እየመለሰ ነው። ካድሬው በቃ ሌላ ሀሳብ መጽሐፍ ቅዱሳዊ ሀሳብ ላይ ብቻ በቃ አሁን ቤኪ ተፈቅዶልሃል። ተመስገን ጠይቀኝ፣ 10 ጥያቄ ጠይቀኝ፣ እኔ 2 ጠይቃለሁ ብሏል። ሁለቱንም ለእኔ መስጠት ትችላለህ። አይቻልም። እኔ ደግሞ አይቻልም። ራሱ ይመልሳታል 2ቷን ጥያቄ። እኔ 10 ጥያቄ መልስለታል እየቆጠራል ይሆናል። ቤኪ አይ እኔ ሲጀመር ለመጠየቅ አይደለም የገባሁት። ጥያቄ ቪዲዮ አይቼ ይሄ ልክ አይደለም ብዬ ስላየሁት ነው እንጂ ጥያቄ ለመጠያየቅም አይደለም የሚገባው። ቤኪም ተመስገንም ማስማማት ያምጣሽ። ቤኪ ቪዲዮ ያሳይና ተመስገን የተሳሳትከውን ነገር ይናገር። መጽሐፍ ቅዱሳዊ ሀሳብ ነው አይደለ ጉዳዩ? ቤኪ ቅዱሳዊ ነው። በቃ አሪፍ። ተመስገን በዚህ ጉዳይ ተሳስተሃል ብለህ ትጠይቀውና ተመስገን ለማለት የፈለግኩት ይሄ ነው ሲል አንተ ትክክለኛውን መልስ ትናገራለህ። ቤኪ እኮ ነው የምለው እኮ ትክክለኛውን መልስ መመለስ ማለት እኔ በቃ ተመስጭቶኛል። እንዲያውም 10 ጥያቄ አደረኩት ማለት ነው። እኔ ራሴ 10 ጥያቄ ትመልሰኛለህ። ስለዚህ አሁን ይሄ ነው የሚያስማማው። በቃ ይሄ ያስማማል። ቤኪ ቀጥል። አሁን እስማማለሁ። ቤኪ አሁን ተስማምቻለሁ። ጆን እያጣው ነው። ቀጥሉ። እስከዛ ለምን እንዳልቀጥል እንዳትለኝ። አሁን ይኸውልህ አሁን ተስማምተናል። እኔ እናንተ ምንድን የተስማማ ነው? ሶፊ ባለው ነው ዳድ ሰምተሃል? በአግባቡ ሶፊ እሱ ይጠይቀኛል ጥያቄ፣ እኔ በአግባቡ አብራራለታለሁ። ኖ ይሄ ማለት እንደዚህ ነው ብሎ ደግሞ እውነተኛውን መልስ ይመልስልኛል። በቃ እሱ ነው በቃ። አረ እና ታዲያ የአራዳ ልጅ ግደለኝ። ወደ ዋናው ጣቢያ መጣለኝ። እሰይ እኔ አማርኛ ባልችል ኖሮ እንዴት እንደሚደብረኝ መድኃኒዓለምን። እንግሊዝኛ አይግባኝ እድሜ ልኩ። ዳዲ በጣም የኔን ፎቶ አድርጎት ቢያወራ አስተሜ ኧረ ካድሬው በቃ ተው። በጌታ ስወድ ምን ነው ለፈለፍክ አንተ? ተሙ ዝም በል አንተም
ዝም በል ዝም። ቪዲዮ አብረን እናወራለን እናንተ ለሁለት አይደለም። ተሙ በቃ ቆይቶ ችግር የለውም። እኔ እናንተ ይኸውልህ አንተ ይኸውልህ የምታወራው ቃል የሆነ ቃል ስለሆነ አንተ ምን አይደለም። ተሙ በእግዚአብሔር አሁን ቤኪ ደህና ቤኪ ወደ መንፈሳዊ ነገር ሊመልሰን እያለ ቤኪ ልትረብሹት እኮ ነው እንዴ? ቤኪ ጨርስ መጀመሪያ። ይኸው አሁን ቆይ ሶፊ ይሄንን ቪዲዮ ማብራት አልችልም። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። አዶናይ ማርያም ሲል ተሸሞት እዚህ ጋር የማርያም ስም መጥራቱ ምንም ችግር የለውም። ሰው የገባውን የተረዳው ሁሉም ሰው አምላኩን ያመሰግን። ደደብ ሰውም ያልፍለት ዘመን ላይ ነው ያለው። ደደብ ቪዲዮ አብራ ቪዲዮን እንየው። ዳድ ቪዲዮን እንየው። ክፈተው ቤኪ ቪዲዮ ላሳይ ብለን የጀመርከው ሲጀመር ለምሳሌ ያክል ራሱን ቢሆንስ ደደብ እያለ ያለው ስራ ላይ ስለሆንኩ ነው። ቪዲዮ ማብራት አልችልም። አብራ ቪዲዮ ላብራ ቪዲዮ ልክፈት አላልክም እንዴ ቤኪ? ራስህ እኮ ነው ያወራኸው። ድምፁን ነው ወይስ ቪዲዮ ነው የምትፈልጉት? ቪዲዮ ነግሬያቸው ደቡብ አፍሪካ ጥቁሮችን ነግሬያቸዋል። አይነኩም። ፊት ለፊት አድርጋ አብራ። አይነኩም። አብራ ቪዲዮ ቤኪ አይነኩም። ሶፊ የተነሳው የድነት ጉዳይ እሱ ሽንታም ይመስላል እኮ ግን በቃ የሚያወራው ነገር አሁን ማይገናኝ ነገር ነው። አብራ ምንም አይነኩም። የደቡብ አፍሪካ ጥቁሮች አይነኩም። ቤኪ አንተ ሽንታም ይመስላል። ሆኔ አንዴ የፈለከውን እናወራለን። ካድሬው ደበሌ እኔ በቪዲዮ አብርቻ አወራለሁ። አንተ ቦቅቧቃ ነህ። ይኸው ተመስገን ሶፊ ይሄንን ስማ። ቪዲዮ አብራ ዳድ ቪዲዮ አብራልኝ። ቪዲዮ ማብራት አልችልም። ተመስገን ትሰማለህ? ቪዲዮ ላሳይ ነው የተናገርከውን እያሰማለሁ። ቪዲዮ አብረን ነው የምናወራው። ኖ ቤኪ ምን ችግር አለ? ተመስገን እንደሆነ እያወራ ያለው በምን እናውቃለን? እንደ ራስህ ብትወድ ድምጼን አስቀድደህ ያወራው። የተመስገን ስማ ድምጽ አታውቅም? ሶፊ አላውቀውም። እኔ አይደለሁም። ያለ ምን ነገር አለ? ስንት ነገር ይሰራል። እኔ አይደለሁም። ቪዲዮ መክፈት አልችልም። ስራ ላይ ነኝ። ሶፊ አንተ ቤኪ እንደዚህ ነው እንዴ? ሌላ ጊዜስ ማስረጃ ብለህ የምትወያየው? ሶፊ እንዴት ነህ? አይ ምንድን ነው አሁን እሱ የሰራውን ቪዲዮ እናውቃለን፣ አይተነዋል። ምንድን ነው አንተ ምን ተመልክተህ ነው ተሳስተሃል ምናምን የምትለው? ተሳስተዋል። አዎ ምን እሱ የኦርቶዶክስ ተዋሕዶ ሃይማኖት ተከታይ አንተ ቤኪ ተሳስተዋል። ተረጋጋ እስኪ ቆይ። ኧረ ተረጋጋ። የቱ ጋር ነው ማርያም አምላክ ነች? ማርያም አምላክ ናት እያለ እሱን ቪዲዮ አንተ ሶፊ በእናትህ እንደዚህ አይነት ሰው ጋር እንትን ለመወየት ሌላ ሰው ካለ ማርያም አምላክ ነች የት ነው ያለው? የቱ ጋር ነው ያለው? ቆይ ፈለገ ጳውሎስ ተመስገን እኮ ሙሉ ሰው ነው እኔ አላልኩም ብሎ እኮ ጉዳዩ የተነሳው ተመስገን መመለስ ይችላል አይደለም። እኛ ደግሞ ማስረጃ ለማየት እየጠበቅን ነበር። የሚያመጣው ማስረጃው ላይ አውራ፣ ማስረጃውን አሳየን ብለህ አውራ እንጂ አይደለም። ቪዲዮ እሱ ያወጣውን ቪዲዮ እኮ አይተነዋል። ምንድን ነው እኛም እኮ እናያለን። የቱ ጋር ነው አሁን እሱ አምላክ ነች ያለው? ከየት አምጥቶ ነው እንዴ? ምን ማለት ነው? ቤኪ ምን አይነት ማስረጃ ነው የምታመጣው? አዶንያ የራሱን አምላክ ማምለክ ይችላል ማለት ነው። አንተ ማርያም አምላክ ነች ብሏል። አንድ ጊዜ አንተ ለራስህ አዶንያ ሲጀመር ማርያም ብሎ እኮ በተናገረ ለኮ እንዴ መጽሐፍ ቅዱስ ማርያም ስላለ አምላክ ነች እያለ ነው መጽሐፍ ቅዱስ። ምን ማለት ነው? የራሱ በጣም ቤኪ በእውነት ለዲቤትም ለውይይትም አትመችም፣ አትችልበትም። አዶንያ የራሱን አምላክ ማምለክ ይችላል። በቃ ችግር የለውም። ትቻለው እውነቱን አላለም። በቃ አላለም። እኔ ላሳየህ እና ከዛ በኋላ እኔ ያልኩትን ሀሳብ ልንገርህና እውነቱ ደግሞ ታብራራለህ አንተ። በቃ ሶፊ ጥያቄ ጠይቄሉታኒ ሚውት አድርጎ አንድ ጊዜ ላሳየህ ነው ቪዲዮ። ጠላ ጠጥቶ የቀባጠረው ወንድምህን ለመደበቅ አትጋጋ። ቪዲዮ ይኸውላችሁ እኔ አሁን እዚህ መጥቻለሁ። ከሁላችሁም ጋር ማውራት እፈልጋለሁ። ግን ያላለውን አለ ምንድን ነው የሚጠቅማቸው? እግዚአብሔር እንዲያጨበጭብላችሁ ነው ወይስ ኢየሱስ እንዲያጨበጭብላችሁ ነው? የውሸት አምጥተህ ያላለውን ምን አይነት እንዲህ ነው እንዴ? ሶፊዬ ዲቤት ምን እንደሆነ አስተምራቸው። ሶፊ እኔ ጥያቄ ልጠይቅና ላውራ። ሶፊ ያው ቪዲዮ ላውጥቼዋለሁ ወይስ ዝም ልበላችሁ? ክፈተው ተመስገን ክፈተው። ማርያም አምላክ ነች ብሎ እየወቀሰ ነው እኮ። ችግር የለውም። ሚውት አድርጉና ሁላችሁ ቪዲዮ እኔ ጋር ያለው እኔው ነኝ። ወደ 650 ሺህ ሰው አይቶታል ቪዲዮ። ለምንድን ነው እባክህ ቃድሪ እስኪ ተረጋጋ። 650 ሺህ ሰው አይቶታል።
100,000 ሰው ላይክ አድርጎታል። 5,000 ኮመንት አለው። 4,500 ፌቨራይት አለው። 16,000 ሰው ሼር አድርጎታል። ይሄ ነው ቪዲዮ እና እዚህ ቪዲዮ ላይ በአግባቡ ዋው ጊቫዌይ መጣልኝ። መጥቼ ወስዳለሁ። ቴንክ ዩ ማይ ብራዘር፣ ቴንክ ዩ ሶፊዬ። መጣለሁ እና እዚህ ቪዲዮ ላይ እኔ ያልኩትን ሙሉ ሀሳቡን ታወራና እኔ ከመለስኩልህ በኋላ አንተ ልክ አይደለህም ብለህ የምታወራውን እውነታውን ታብራራለህ። እኔ ከቪዲዮ ጀምሮ አንተ ተመስገን ከመክፈት በፊት ማርያም አምላክ ነች ማለቱን ድገመው። ጠይቀው እሱ ማርያም አምላክ ነች ብያለሁ ወይ በለው። ሙሉን አሁን ተስማምተናል። አልዳድ እኔ ቪዲዮን አብራራዋለሁ። የሰራሁትን ቪዲዮ እኛ እኮ አንተን ነው ለመስማት ቁጭ ያልነው። እሱን እስኪ ሚዩት አድርግ አንተ ሶስት ጠባሳ። ተመስገን ግን ሪስፔክት የለም አሁን አይባልም። አሁን የለኝም፣ ለአንተም የለኝም። ሚዩት አድርጉላችሁ። አንድ ጊዜ ዳሳገኝ ምን ስለሆንክ ደግሞ አከብርሃለሁ። የጠላ አንደበት ከባድ ነው። እስኪ ሚዩት አድርጉ። የጠላ አንደበት ከባድ ነው። እሺ ሚዩት አድርጉ አንድ ጊዜ ሚዩት አድርጉ። ያልተማረ ሰው ግን ሃይማኖት ቢቀይር አይገርምም። ሚዩት አድርግ። አንተ ሲጀመር ከብልጽግና ወደ ቤት ይመጣ ሃይማኖት ባቀይር በምንም አፈምስም። አንተ በቃ ሚዩት አድርግ። በቃ እኔ ራሱ ሃይማኖት ልቀይርና እንዳንተ ልደንቁር መሰለኝ። በቃ ሚዩት አድርግ። አንድ ጊዜ ለእያንዳንዱ በአግባቡ መልስልሃለሁ። ሚስቱ ማሰማው ሰው ተጣላኝ። ኧረ ባካችሁ አንዴ ይጨርስ ባካችሁ፣ እንደው ስለ እግዚአብሔር ባካችሁ። ዳድ ብልግናውን እኮ አላስታግስ አንዳችን ለምን አናልፍ? አንዳችን እንለፍ። እኔ እኮ አንተ ክፈተው፣ ተመስገን ቶሎ ክፈት። አንዴ ይቅርታ ይከሉታ በእናትህ ፈለገ ጳውሎስ ማለት መልካሙ ነው። ሶፊ እንዴ እኮ መልኬ ነው እንዴ? መልኬ ደውዬልህ ነበረ እኮ ምን ከዛ በኋላ ስልክ አላነሳ አልክ እኮ። ብደውልልህ እንደውም እናወራለን። አዎ በሁለታችሁ ጉዳይ እንትን እንላለን። ሁለት ነገሮች እዛ ጋር በቃ እናወራለን። ለማንኛውም አሁን ግን አንድ ሁለት ሶስት አራት ቆይ አንዴ ይቅርታ እና አንተነህም ካሬ ደበሌውም ኤቢም እንድታውቁት ፈለገ ማለት መልካሙ ነው። ለስንት ዓመት ነው ፓስተር የነበርከው መልኬ? 24 ዓመት ፕሮቴስታንት ነበርኩ። ፓስተር ነበርክ? ፓስተር ደግሞ ወደ 5-6 ዓመት አገልግያለሁ። በቃ ስለዚህ በዲቫይን ፖድካስት ላይ ጋብዣለሁ፣ እናወራለን። ከዚህ በፊትም እኔ ጋር ዲቫይን ላይ ጋብዣለሁ ከዚህ በፊት። አሁንም በዚሁ በዳስ አይደለም ሶፊ በእናትህ ይችላል መቀጠል ይችላል። ምን አንተ ቪዲዮን ክፈተው ተመስገን። አንዴ ዝም ይላል እኮ ከፍተው። አንዴ 2 ሰከንድ ለኤቢ አንዴ ፍቀዱለት። ይሄድ ስለሆነ ነው። ሰላም ይሄድልሽ። ይሄደም አይጠየቅም። ጠይቆ መሄድ አይቻልም። እኔ መጠየቅ የፈለገው እንጂ 6 ሆናችሁ ተው እንጂ 6 ሆናችሁ ይሄ አንድ ስማኛ መልክ እኔን ይሁን መጠየቅ የፈለገው ቤኪን ይሁን አብዮትን ይሁን ተሙን ይሁን ማን አወቅና ለምን ነው የሚጠይቀው የምትለው? ማን እንደሚጠይቀው አትሂድ በለው። ጠይቀህ አትሂድ በለው እኮ ማን እንደሚጠይቀው መጀመሪያ ጥያቄውን ያቅርብ። እሺ ሶፊ ቴንክ ዩ ድሉን ስለሰጠኝ። ጥያቄ ምንድነው ሶፊነት? ቅድም ፕሮፌትን ስጠይቀው ሰምቼ ጥምቀት ለድህነት ሲሉ ሁሌ የሚያነሱት ጥያቄ ነው እና ጥምቀት ለድህነት ብለን ብናምንም ባናምንም በእነሱ ቤተክርስቲያን በኦርቶዶክስ አስተምሮ መሰረት ጥምቀት ያለ ሜሮን ፍጻሜ የለውም። ተጠምቀው ግዴታ በሜሮን ነው የሚታተሙት። ስለዚህ ያን ትምህርት ጥምቀት ለድህነት ከማለታችን በፊት ሜሮን ሰው አጥምቆ ሜሮን ቀብቶ ያተመ አንድ ማስረጃ ከብሉይ ኪዳንም ከአዲስ ኪዳንም ማስረጃ ሰጥቶን ከዛ ጥምቀት ለድህነት በሚለው ላይ ብናወራ መልካም ነው ብዬ አስባለሁ። ግን ጥምቀት ለድህነት ብሎ ከመጠየቁ በፊት ጥምቀት ያለ ሜሮን ፍጻሜ አያገኝም የሚል የትኛው በብልኮ ማስረጃ ኖሯቸው ነው እነሱ ጥምቀት ለድህነት ብሎ የሚያወሩት? እና እሱም ቢመልሱልኝ በማስረጃ ደስ ይለኛል። ይመልሱልኝ። እሺ በእናትህ እኔ አነሳዋለሁ። የአንተን ጥያቄ እኔ ገዝቼዋለሁ፣ አነሳዋለሁ። እንቀጥላለን። በቃ ኤቢ አሁን ተመስገን ይቀጥል። መልካም ጊዜ። ቶፒክ አልቀይርም።
እኔ ተመስገን እባላለሁ። የጴንጤን ድርቅና ጠንቅቄ የማቅ በዚህ ፕላትፎርም ላይ ያሉ ሰዎችን እስከ ጥግ ድረስ የማውቃችሁ በዚህ ፕላትፎርም ላይ ያለ ጴንጤ በእኔ ፊት የማይቆም ለምንድነው የማይቆመው? ልባችሁን ስለማውቀው በዚህም በዛም ቆይ አንድ ጊዜ በዚህም በዛም ቶፒክ ማስቀየር ስለምትወዱ ምናልባት ፊትም አንቆመው የአፍ ጠጅስ ሀሳቤ ቪዲዮ ላይ ነው። ከዛ በኋላ እንቀጥላለን። ጀግና የተባለ ጴንጤ ጠጅ እየሸተተ ማለት ነው። ፊት ላይ በቃ ወደ ጥያቄኝ አንድ ጊዜ ያውላችሁ ጥያቄ በጥያቄ ግን ፓስተር ወገብ ለወገብ ይዞ ለመሰዳደብ እኮ ቺቺኒያ መሄድ እንጂ እኮ አንተ ቤት መምጣት አይጠበቅም። ቆይ ለመለስ እኛ እኮ በጴንጤነት ስናሳልፍ እንደዚህ አላሳለፍንም። የአሁኖቹ ምንድነው ተመስገን ምን እያጠጧቸው ነው? እኔ እኛ ለማዳን እንደው ጥረታችን እንኳን የአሁኖቹ በስመ አብ ወወልድ ወመንፈስ ቅዱስ ቆይ ምንድነው ማለት አሁን ቴሙ አሁን ፈለገ ጳውሎስም ይሁን ቴሙ አሁን ለምሳሌ ከጴንጤ ወደ ተዋህዶ ነው የሄዱት እና ይሄን ስድብ ነው እንደ የተማሩት አይደል? የስድብ ለውጥ ወዳለበት ነው የሄዱት። አንተ ከቶሎት ነው ማን የተሳደበው? እኔ ከፕሮቴስታንት ፕሊዝ ምን ማለት ነው? ይኸውልህ አንድ ቦታ አሁን መስቀል አደባባይ ፕሮግራም አላችሁ። ጴንጤ ነኝ ኢየሱስ ክርስቶስ ተከታይ ማለት ነው። የራሱ የአፍ መፍቻ ቋንቋ ያለው ያንን የራሱ ቋንቋ ማለት ሌላ ሁሉ ያንተ በራሱ በአንደኛው ቋንቋ ያወራ ሳሙኤል ኢትዮጵያዊ የትኛውንም ቋንቋ ያቀተኝም ያወራ አመልስለታለሁ። አንተ ምን ቤት ነህ? እኔ ኢትዮጵያዊ ነኝ። በራሱ ቋንቋ ያወራ በዛው ቋንቋ መልስለታል። ኮንክ በቋንቋው ልታሾፍ ፈልግ ነው። በቋንቋው ለምን ማሾፍ ፈልግ እንጂ ሀገር የብዙ ብሔር ስለዚህ ሌሎቻችሁ ይጋርጉ ማለት እኔ ፓስተር ሶፊ አንዴ እድል ስጡ። ቆይ እኔ ተመስገን ንገሩኛ ትበል ተሜ ትናገራለህ። ፕሮፌት አለሙ እባክህ በጌታ አንድ ደቂቃ ፓስተሩን ፕሮፌት ስማ፣ ፓስተሩን ስሙ። ቆይ ካድሬ ፓስተሩን ስሙ። ወይኔ በእውነት እኔ ሶፊ በጣም የምወዳቸው ትላልቅ የቤተ ክርስቲያን ድሮ ያሳደጉን በእውነት ይወዳቸዋሉ። የአሁኖቹ ተጨምቃችሁ መስቀል አደባባይ እግዚአብሔር ዝናብ አስንቦ አስተሳሰባችሁን ይጠብላችሁ። ሌላ ጠላ ሰክረ ስለሚትገባ ነው። መጠጥ ቤት ከፍቶ መጠጥ ቤት ከነሴት ጸልዩልኝ የሚለው አሁን አንድ ጊዜ ለምንድን ያናረግም ጠላ አሬራ ምናምን ቡላ ከምንባባል አሁን አንድ ሚዩት አርጉ፣ ፈለገ ሚዩት አርግና በቃ ተመስገን አንድ ቪዲዮን አርግ። የማርያም አምላክነት ጋር ቤኪ ትልቅ ጥያቄ እኮ ነው ያነሳው። ብንችል እኮ ለምን የሚማርበት እኮ ነው። ለምን አታሳልፋቸውም? አምስቱም እኮ ናቸው እየበጠበጡ እኮ ያሉት። እንዴ ፕሮፌት ቀጥል፣ ቤኪ ቀጥል፣ ደብሊው ኤክስ ወይ ቀጥል፣ ካድሬም ቀጥል፣ አንተንም ቀጥል። በቃ እንዴ ምንድነው ፈለገ የምትለው? ሚዩት አረጉ እኮ ፈለገ እንትን ነው አጭሶ ነው የመጣው። የሆነ ነገር በሚጥሚጣ ነው አጭሶ የመጣው። እንዴ እሺ በቃ ተመስገን ቪዲዮ ክፈት ቪዲዮ። አዎ ወደ ቪዲዮ ይገባለሁ። ቶፒኩን ለማስቀየር ብዙ የተሯሯጡ ሰዎች ነበሩ። አልቀየርም። እንዳጋጣሚ ሆኖ እኔ ተመስገን እባላለሁ። የሁላችሁ ማለቃ ነኝ እና ሁላችሁም ተዋህዶ ነው። በአማርኛ ሰውን የሚያሸማቅቅ በአማርኛው በአክሰንቱ የሚያሸማቅቅ ሞሃ ተዋህዶ ነው። የሰሜን ብቻ አፍቃሪ ያለበት ይሄ ሰው ያው አርሲ ላይ ራሱ ድድብና ነው። አንተ ምን መስጠላ ብቻ አይደለም አረቄንም ጭምር ጠጣል። አንተ ተሙ ቆይ ጠቅላላ የምታወው ቸርች ነው እንዴ? ልሳን የምታወው ይመስላል እኮ አንተ አሁን ዝም በል እባክህ ጳውሎስ። አንተ ራስህ ዝም በል። ይኸውልህ አለቃ እንዴት ማን ሾሞ እሱን? እንደዚህ አይነት ደነዝ ደግሞ ለሰው አለቃ ይሆናል? ደነዝ ነው እሱ ራሱ ደደብ። ይሄ የማን አለቃ ይሆናል? ከብት ራሱ የከብት መንጋ መጠበቅ ቆይ ዋይ ኤክስ አንዴ በእናትህ ፈለገ ጳውሎስ በቁሙ ጃጅ አለቃ ይላል እንደ ደነዝ ህልም ያያል፣ ይቃዣል፣ ቅዠታም ነው። በቁሙ እየሄደ ከስልክ እንጨት ጋር የሚጋጭ የጃጀ ሽማግሌ ስለሆነ አንተ ቁጭ ብለህ ቤት ውስጥ ህፃናት አጫውት
እንትን ነው በር ምናምን ነብይ እስቲ ነብዩን እንስማ። ነብዩ እሱ ይሻላል። አሜን 7 ጊዜ አሜን ልበል። 7 ጊዜ አሜን ልበል። ችግር የለም እሱ ወጪ ችግር የለም እኮ ሰው ፋኒ ስለሆነ እሱ ፈታ ይላል እኮ። ወደ እኔው ሀሳብ ሊሄደው ዳድ ጨረሷል ስድባቸው ምናምን። መልካም ቤኪ ጥያቄ ጠይቆኛል። ቤኪ ጥያቄ ስለጠየቀ ለቤኪ መልስለትና ቪዲዮን ክፈት። ሌላ ማብራሪያ ውስጥ አትግባ። ክፈት፣ ቪዲዮ ክፈት። እሺ አሁን ጨርሳችኋል። ቤኪ የምትለው ወደ ቪዲዮ እያልኩ እኮ ነው። ቪዲዮ ክፈት እንዴ! ክፈት፣ ወደ ቪዲዮ ሂድ። እሺ ጥያቄ ጠይቆኛል። ቪዲዮ ላይ የተዋሸው ውሸት የሚመስል ነገር እሱ ቪዲዮ አሳያለሁ። ለምን ቢባል የትኛውም ጀግና ፔንቴ ከመስራቹ እስካሁን ድረስ ያሉ ወደ ቪዲዮ ሄድ እያልኩ ምንድን ነው? ምን አድርጎ ነው ፔንቴን የጠላው አንተ? የእውነት ፓስተር ነህ። እነዚህን ሁሉ የቻልክ ፓስተር አንተ ይገባሃል። ፓስተርነት ይገባሃል። እነዚህን ሁሉ ይችላል። ኧረ ፈለገ ቆይ ሚውት አድርግ። ተመስገን። አንተ የምትገባው ለምንድን ነው? ሚውት አድርግ ይላል። ለምን ትገባለህ? ወደ ገደለው አትገባ እንዴ? ቪዲዮ ለምን አትከፍትም አንተ? ጴንጤ እያልክ እንትን የምትለው ምንድን ነው? ጴንጤ እኮ ለአንተ ወንጌል ነው የሰጠው። ይሄን ያህል ስድብ አልሰጠም። ግን አንተ ጴንጤ እያልክ ጴንጤን ለማንቋሸሽ የምትሄድበት መንገድ በጣም ከባድ ነው። ጴንጤ እኮ ለአንተ መጽሐፍ ቅዱስ አሻክሞ ነው የላከችው። ጴንጤ ያን እንደ ድርሳነ መጽሐፍ ድርሳነ። እሺ መልካም። ልጅነቱ ጀምሮ ዩኒፎርም አሰፍተን ሩዝ አብልተን ያሳደግነው ነው። ቤተሰቦቹን ያሳድግን። ዛሬ እንሰደባለን እንጂ ዩኒፎርም ዛሬ አደባባይ ወጥቶ ጴንጤ ይላል። ቅባት ቀብተን የስንዴ ዳቦ እንዲበላ አድርገን አይደለም። ቤኪ አንተ ማወቅ ያለብህ እኮ ምን መሰለክ ቤኪ፣ ልንገርህ። ይኸውልህ ጴንጤ ሲጀመርም በተፈጥሮ ማለት ነው ስር ባል ነገር አይጠቀምም። አሁን ተሙ ሲያወራም ፈለገ ጳውሎስ ሲያወራም ስር ለምንድን ነው የሚጠቀሙት? ለምንድን ነው የሚጠቀሙት? ማለት ለራሳቸው ተሳስቶ እኮ እኛን ያሳስታሉ እኮ። ለራሳቸው ተሳስቶ ሳቅ፣ ዝም ብለህ ሳቅ። ያው እብድ እኮ ዝም ብሎ ምንድን ነው ብሎ አይጠይቅም። የጠላ ውጤት እንደዚህ ነው። ወይኔ ምን ነክቶኝ ነው ግን እናንተ ጋር 24 ዓመት የቆየሁት? ምን አይ ያረቀ ውጤት ቢያንስ ከሴት ጋር ተይዘ ነው የተባረርከው። ከሴት ጋር ተይዘ ነው ቢያንስ የተባረርከው። ወይም በመጠጥ ደግሞ አይሳደብም። ጴንጤ አይሳደብም። አየህ ያላየውን ሁሉ ያወራል። ጴንጤ ችግር የለበትም። አይደለም ያላየው አይደለም። አሁን ካንተ እሺ ምንድን ነው የምማረው? እኔ ለምሳሌ አንተ የእነዚህ ሰዎች እኮ በህይወት ምን ይቆጨኛል? ጴንጤ መሆኔ እስከዛሬ አንገበግበኛል። ጊዜን የበላችሁብኝ ወጣትነት እድሜን። ወይኔ መልካም ጴንጤ የምትለው ሃይማኖት የምትሰደበው አንተ በአንድ ሰውና በሁለት ሰው ምክንያት ጴንጤን መሳደብ አትችልም። አንተ እዚህ እኮ 5 ሆናችሁ እንኳን አንድ ሰው አጣ። ሶፊ ብቻ ነው እግዚአብሔር ይስጠው። ሶፊ እውነተኛ ፓስተር ነው። እናንተ ሁሉ ችሏቸዋል፣ በጣም ችሏቸዋል። ዝም ብሎ ስላየ አይደለም ስትጨማለቅ፣ ዝም ብሎ ስላየ እኔ ባገኝ ማለት ይወጋለሁ። ዝም ብያለሁ፣ ይወጋለሁ። ይኸው አይኔን ነው ማወጣው። እኔ ባገኝ ማለት ነው ይወጋለሁ። እሱ ዝም ብሎ ስላየ ይወጋል። አይደለም ይገላል። አንተ በእግዚአብሔር ላይ እንደዚህ ተዘብስበህ ስታወራ እንዴ! በእግዚአብሔር ላይ እንዴት ትጨማለቃለህ አንተ? ሲጀመርም እኮ በንጉስ ላይ በመንግስት ላይ ሰው አያወራም እኮ፣ በብልጽግና ላይ አያወራም። አንተ በእግዚአብሔር ላይ ታፈዛለህ እንዴ? ፖለቲካ የጠጅ ውጤት፣ የጠላ ውጤት ተመልከት። ፖለቲካ አይደለም እኮ እናንተ። እኔ እኮ ነገርኩህ። በኢህአዴግ ጊዜ በብልጽግና ጊዜ የምትመኩት ጌታ አታውቁም። ምን ለዛ ጌታ አታውቁትም። የእናንተ የምትመኩት በመንግስት ነው። ጌታን አታውቁትም። ኢየሱስን ስታነሳ ደግሞ ኢየሱስን አታውቁም። ማነው ኢየሱስ የሚባል ነገር እናንተ ቤት የለም። ተሸውደናል እኛ ሸለፈታሞች። እናንተ ምን ታውቃላችሁ? ኦርቶዶክስ ተዋሕዶ ሃይማኖት እኮ ብትጠፋ ነው የት ይገባል? ሌላ ቦታ ጠላ የሚል ከንፈር ይዘህ አድርጉና የእናንተ ነገርማ በቃ እየከበደ ነው። ምን ታውቃለህ? ፈለገ ጳውሎስ
ቃል ጳውሎስ በኢየሱስ ሚውት አድርግ እስቲ ኤክስ ዋይ ሚውት አድርግ በቃ እንዴ ምንድነው ተመስገን አሁን ቀጥታ ወደ ቪዲዮ ሄደ ለእንደዚህ አይነት ሰው ስለሚያስፈልግ ሶፊ ያቀኛል እንደዚህ አውርቻ አላቅም ለእንደዚህ አይነት ሰው ስለሚያስፈልግ ይሄ ተሙ ለጌታ ክብር ተሳደብ እሱ ጌታው አየህ ጌታ የእውነተኛ ጌታ ስለማታውቀው ተሳደብ እሺ እኔ አሁን ወደ ሐሳቤ ልግባ ሶፊዬ ቪዲዮ ተጠይቅ ያለው ተመስገን ማርያምን አምላክ ብለሃል ተብሎ ለማንም እንኳን እዚህ ቲክታክ ላይ ላሉ ትንሽ ጴንጤዎች አይደለም መሬት ላይ ራሱ መሬት ይዘው ለሚያገለግሉትም ለሁሉም በአግባቡ መልሳለሁ ምንም እንትን የላቸውም መሰረታቸው ሰው ስለሆነ በሰው ላይ የተመሰረተ ሁሌም በውሸትና በፉከራ ነው የሚቆየው አንተ እንደማትል እኮ እኛ እናውቃለን እኔ ለምሳሌ አውቃለሁ እንደዛ ፓስተር አይታል አሁን መሰረታቸው ሰው ይላል አይታል ይህንን ገዳም ውሰዱት ገዳም መወሰድ ወይም ማረሚያ ውሰዱ ወይም ገዳም ውሰዱ አቦ እነዚህ ሰዎች ወይ ማረሚያ ይግባ ወይ ገዳም ይግባ መታሰር አለበት ይሄ ሰው ይባለው ልጁ እኮ ለመፈመስ ነው ጌታን የተወው በዚህ ስለምግባርማ ቪዲዮንም ለማሳየት አትችልም አንተ እንዴ ምንድነው ስድብ በቃ ሰው በሰውነቱ አክብር እንጂ ትንሽ ምናምን የምትለው ቪዲዮ የምታሳይ ከሆነ ወደ ቪዲዮ ማታሳይ ከሆነ ሌላ ትርፍ ቃል አትጠቀም የምትመራን ማለት ነው ቪዲዮን ክፈተው ብለህ ምራው እስቲ እሱም ያቀልልን ይመስለኛል ሌላ ወሬ ትተህ ቪዲዮ የተከበርከው ፓስተር ሶፊ ወዳጆች ሙስሊሞች ኦርቶዶክሶች ፕሮቴስታንቶች ካቶሊኮች የሚወዱ ወንድማችን የምንወድህ ዝም ስለሚል ብቻ ዝም ብላችሁ ሚውት አንስታችሁ የምትከፍቱ ለምንድን ነው? እስኪ ተደማመጡ። ትላልቅ ሰዎች እኮ ናችሁ። ፈጣሪን አትፈሩም እንዴ እናንተ? ሰው ባትፈሩ እንኳን ራሱ ኧረ በስላሴ ሰው አንደበት ተመስገንንም ምከረው እስቲ አትሳደብ ብለህ ነው ለሁላችሁም ነው። የትኛው ተመስገን እኮ ወደ ቪዲዮ ስንለው ወደ ስድብ ነው እየሄደ ያለው። ለሱም የሆነ ምክስል አትሰዳደቡ። በቃ እውነቴን ነው። እግዚአብሔርን ፓስተር ሶፊ ዝም ስለሚል ነው እንዴ? ዝም ብላችሁ ተደማመጡ። አንተ ቤት ሲያወራ ሁላችሁም አዳምጣችሁ፣ ሌሎች አንዳችሁ ስታወራ አንዳችሁ ተደማመጡ። ሰዎች ነን፣ እናመዛዝናለን። እያመዛዘንን ያለ ነው። ቪዲዮውን ከፍቶ ማሳየት ሲገባው ሌሎች ፉከራዎችን ነው እያደረገ ያለው እንጂ እኛ ዝም ስላልን እኮ እንትን አታድርጉት። መናገራችንን የህፃን ጨዋታ እያደረግን እንዳለን እንድናስብ አታድርጉት። እያልን ያለ ነው ቪዲዮውን ከፍቶ ያሳይ ነው። ቪዲዮውን ከመክፈት ይልቅ ግን እሱ የሱ እንትኖቹ ጊፍት የሚሰጡት ወገኖቹ ጊፍት እንዲሰጡት የሚያደርግለት ጴንጤን መስደብ ስለሆነ ጴንጤን ከመስደብ ነው የሚጀምረው። ምክንያቱም ቀለቡን ነው እዚች ጋር መጥቶ እየሰራ ያለው እንጀራውን ነው እየሰራ ያለው። ስለዚህ እኛ ደግሞ እኛም በመስደብ እንጀራ አትሰራም ነው እያልን ያለ ነው። ትክክለኛ የቤተክርስቲያኒቱን ስብከት አምጥተህ ስብከት ከሆነ የምታውቀው የትክክለኛ የቤተክርስቲያኒቱን ስብከት አይሰብክም። እነሱም ያፍሩበታል። ወጥቶ ወክሏቸው እንዲናገርም አይፈቅዱለትም። ያፍሩበታል ስለሚያፍሩበት። ስለዚህ የሚያውቀው የትኛውን ነው? ነበርኩኝ እዛ ቤት እያለ መሳደብን ነው የሚያውቀው። አትርገጥ፣ ወጥ አትርገጥ። ምን ስርዓት ያዝ። ለምንድን ነው ያፍሩበታል? ምናምን ሙሉ ሰው ነው እያየኸው አይደል እንዴ? ጎደሎ አካለ ጎደሎ አይደለም ራሱ ይመልስ። ሌላ ፖለቲካ ምናምን አትስራሽ። ፖለቲካ ደሜን ያፍሩባቸዋል። ለፕሮሞሽን ብቻ ነው የሚጠቀሟቸው፣ ወይም ደግሞ ለቃቀም ምናምን ብቻ ነው የሚጠቀሙባቸው። እኛ እያለ ነው ከገባው የእውነት የቤተክርስቲያን ነበር ምን አመሰግናለሁ። ወደ ቪዲዮ ሄዳለሁ። እኔ የማይታፈርብኝ መጀመሪያው የማያሳፍረው የክርስቶስ ደም ነው ዋጋ የተከፈለልኝና ሰው የበግ ደምና የፍየል ደም አላሳፈረውም፣ ጠብሶ ይበላል። እኔ ደግሞ የዘላለም ሕይወት የሚሰጠው ክቡር የሆነው እንካችሁ ይሄ ስለእናንተ የሚፈሰው ደሜ ነው፣ እንካችሁ ይሄ ስለእናንተ የሚቆረሰው ስጋዬ ነው ብሎ አንስቶ እንደሰጠው የዘላለም ሕይወት መስጫ የሆነውን ደሙን ስለወሰድኩኝ ላልታፈርበትና ላላፍርበት ነው ልጅ ሆንኩት። ኦልሞስት ሰው መጽሐፍ ቅዱስ ሲናገር ሰው በተማረበትና በተረዳበት በዚያው ልክ ነው የሚመላለሰው። እናንተ የምታፍሩበትና ቪዲዮ አለ ስልክላ ቪዲዮ ነው ደስክሪኑ አድርገውና አሳየና ቪዲዮ ወደ ሀሳቤ ልሂድ። ቪዲዮ ላወራችሁት ወሬ እኮ በአግባቡ ልመለስ። ቪዲዮ ነው ሀሳቡ። ቪዲዮ ጨርሱና
እቺ ድራማ ሽልታያተም ድራማውን ትተሃት ቪዲዮውን እንደዚህ ስክሪን ላይ አድርገህ ማሳየቱ አይቀልም። ድራማውን ትተው አይቀደም ነካክታችሁታል። መልስማ ይስጣችሁ እንጂ አንደኛ ሰው ያፍሩብሃል አላችሁት። ለምን ነው የሚያፍሩበት? እሱ የኢየሱስ ደም የፈሰሰለት የተከበረ ሰው እንደሆነ ነግሮናል። ይሄን እውነት ደግሞ ይዞ የሄደው ከነሱ ቤት እንደሆነ ሁላችሁም ታውቃላችሁ። ስለዚህ ተሙ ትክክለኛ መልስ ነው እየሰጠ ያለው። በዚህ ላይ ደግሞ ያኛውንም ስለማይል ማርያም አምላክ ነች አይልም። እኔ እርግጠኛ ነኝ። እናንተ ከየት እንዳመጣችሁት ለመስማት ነው የተቀመጥነው እኛ። ተሙም ቀጥታ ቪዲዮን ብታሳየው አሪፍ ነበር እኮ እና አርፋቸው ነበር። አይ ቀጥታ ቪዲዮን ከማሳየቴ በፊት ያወራችሁትን ሰብሰብ አድርጌ አንድ ጊዜ መክር አድርጌያችሁ ከዛ በኋላ ወደ ሐሳብ ይሄዳለሁ እና ክቡር የሆነው የክርስቶስ ኢየሱስ ሥጋ ክቡር የሆነው የክርስቶስ ኢየሱስ ደም የዘላለም ሕይወት ስለሚሰጥ ለአሳፍረኝ አንዴ እርቃኑን የሞተልኝ ክርስቶስ ኢየሱስ ስላለ የሞተልኝን ኢየሱስ ክርስቶስን ይዤ አላፍርም። ስለኔ እንዳላፍር እሱ በመስቀል ላይ እርቃኑን ተንጠለጠለልኝ። እኔ በሰው ዘንድ እንዳላፍር ደረቴን እንድነፋ ስለኔ የሕማምን ሞት ሞተልኝ፣ ታመመልኝ፣ ተራቆተልኝ፣ ተራበልኝ። ስለዚህ የተራበልኝን ኢየሱስን ይዤ የተወጋልኝን በጦር የተወጋልኝን ኢየሱስን ይዤ ስለኔ ብሎ በቀራኒዮ መስቀል ላይ የተንጠለጠለልኝን ኢየሱስን ይዤ ስለኔ ተብሎ በሰው ዘንድ የተተፋበትን የተዋረደውን ኢየሱስን ይዤ እኔ ልዋረድ አልችልም፣ ላፍርበት አልችልም። እማላፍርበት ድንቅ ንጉሥ የአይሁድ አንበሳ ኢየሱስ ክርስቶስን የዘላለም አምላኬና ጌታ አድርጌ ተቀብየዋል። ይህንን ኢየሱስ ክርስቶስን ስለተቀበልኩት እሱም በልቤ ላይ ስለሾምኩትና ስላነገስኩት ያ ኢየሱስ ክርስቶስ ላላፍርበት ላያፍርብኝ እንዲሁ በነፃ ልጅ አደረገኝ። ስለዚህ እንዲሁ በነፃ ልጅ ሲያደርገኝ በምን አመኘው? በጸጋ ሞተልኝ፣ ጸጋው አዳነኝ፣ አመንኩት፣ ተከተልኩት። ከዛ በኋላ እግዚአብሔርን በመፍራትና እግዚአብሔርን በመከተል እንዲሄድ አደረገኝ። ስለዚህ የማፍርበት ኢየሱስ የለኝም። ሊያፍርብኝም የሚችል ኢየሱስ የለም። ኢየሱስ ለአንዳንድ ሰዎች ቪአይፒ ደም አላፈሰሰም። ያፈሰሰው ለዓለም ሕዝብ ሁሉ ነው ደም ያፈሰሰው። እንዲሁ በጸጋው ነው የዳንኩት። ዳድ ሚዩት አድርግልኝ አንድ ጊዜ ለተባልኩት መልስ በአግባቡ ልመልስ እና ደም ነው ያፈሰሰልኝ። ደም ዋጋ ነው፣ ላብ አይደለም። ሰው ሰርቶ ላብ ሊያለበው ይችላል፣ ሰርቶ ሊደክመው ይችላል። ኢየሱስ ግን ደም ነው ያፈሰሰልኝ። ደም የማላፍርበት የማያሳፍረኝ እንዲሁ ልጅ ያደረገኝ። ለነከሌ የተለየ ደም ነው ያፈሰስኩት፣ ለተመስገን ደግሞ እቺን ነው ያፈሰስኩት ያላል። ለዓለም ሕዝብ ሁሉ እኩል ደም ያፈሰሰ ዓለምን በደሙ ያዳነ ዓለምን በደሙ የሚያነጻ ዓለምንም ደግሞ ለመዳን ደሜን ጠጡ ለመዳን ስጋዬን ብሉ ብሎ የፈቀደልኝን ኢየሱስ ክርስቶስን ነው የተከተልኩት። አለቀ። ኢየሱስ ክርስቶስ በእኔ አንደበት ሲጠራና በአንዳንድ መናፍቃኖች ሲጠራ ልክ አይደለም። የኔ ኢየሱስ ይለያል። እኔ የተከተልኩት ኢየሱስ ይለያል። እኔ የተከተልኩት ኢየሱስ የተመቸኝ ኦርቶዶክስ ቤት ላይ ስመጣ ኦርቶዶክስ ቤት ላይ ያለው ኢየሱስ ይለያል። በጥቅም እንደ ሌሎቹ ሲፈልጉ ስጋንና መለኮትን የሚለያዩ ሲፈልጉ ደግሞ መለኮትን ብቻውን ነጥለው የሚያስቀምጡ ሲፈልግ ደግሞ ኢየሱስን ታላቅ ወንድም የሚሉ ሲፈልጉ ደግሞ እግዚአብሔርን ደግሞ ዘመኔ የሚሉ ሲፈልጉ ደግሞ እንደዚህ የሚሉ ስለሆኑ እኔ የተከተልኩት ኦርቶዶክስ ቤት ላይ ያለው ኢየሱስ እውነተኛ የዘላለም ሕይወት እውነተኛ የዘላለም ሕይወት የሚሰጥ ድንቅ አምላክ ነው። አሁን ኢየሱስ ምን ይላል ስለ አምላክነት ስላለ ቪዲዮ ላይ አሁን ቀድሞ ርብራብ እየረበረ አንተ ግን ለምን ዝም አትልም? አሁን ወንጌልም ሲነገር አትሰማ? ምንድነው ችግር? ካድሬ ተባረክ። ይሄን ስብከት መልክ ወንጌል አላድርገው እንዴ እየሰበከ ነው አይደለ? ይስበክበት፣ የኦርቶዶክስን ወንጌል ይስበክበት። እንዴ ካድሬ አይደለም። ካድሬ ማለት ምን ማለት ነው? ፖለቲካ አላከው አንተ አይ በማል እየገባ ይሄን የመሰለ ወንጌል ሌሎች ሌሎች ይስሙ። ቀጥል ወደ ተቋርቆ ነው ጣፍጦናል ስብከቱ። አያችሁ ወንጌልን አይፈልጉም እነሱ። እኔ እኮ የቤቴ ባህሪው ምን እንደሆነ አይገባኝ። አሁን እያደረገ ያለው ቀጥል ወንጌሉን ቀጥል ተመስገን። ይሄ ነው የኦርቶዶክስ ወንጌል ማለት ይሄ ነው። የኦርቶዶክስ ወንጌል ነው ይሄ ነው እየሰራ ያለው ተመስገን የሁሉ አይደለም። ተሙ እኮ ተናግሯል። እዚህ ጋር እኮ ካድሬው ተሙ ይኸው እዚህ ጋር ጥያቄ ጠይቄዋለሁ እኮ አሁን የተናገረውን ጥያቄ ጠይቄው ነበረ። እኔ አምላክም አባቴ አንዳንዶቹ
ሰዎች ክርስትና ወይም ደግሞ ጥምቀት ከወሰዱ በኋላ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስማቸውን ሲቀይሩ ማለት ነው። አንተ አልቀየርከውም፣ በዛው ነው የቀጠልከው። ጥሩ ነው። እኔ አምላክ አይደለም የቀየርኩት። ስቀይር በሞኝነት ኢየሱስን እከተለው ነበረ። ኢየሱስ ደግሞ የኔ አምላክም አባቴም ገዢም ሁሉ ነገሬ ነውና ጀግና ሄሮ ተሜ ይሄ ነው በቃ ልጅ አንደኛ አልፋት ተቃጠለ። ምድረ መናፍቅ ይርበተሜ ቀጥል ትንሽ ወንጌሉ ቀጥል ትንሽ እንስማው። ወንጌሉ ይሰራበታ ፓስተር ወንጌሉ ይሰራበታ። ቆይ ይቀጥላል እንደ ኬኩ እኮ ሪከርድ እያደረገው እኮ ነው። በኋላ ላይ ያሳጣው ቤቱን ከፍቶ ሲሰክር ገብቶ እኮ ሊሰድበው ነው። አሁን እንዲሁ በጸጋ አንተ ለምን ዝም አትልም? በሁሉም ማስተያየት የምትሰጥ አንተ ምን አይነት ሰው ነው ግን? ካድሬ አንተ የፖለቲካ ስራ ወይ የፖለቲካ ስራ ጉዳ ከሃይማኖት ከእምነት ካድሬ ስም ራሱ እንዴ በሚመርቁበት ሰዓት አይራገሙ አይደለም። እሱ ወንጌል እኮ እየሰበከ ነው አይደል? ወንጌል መስበክ ያናደደ እርሶ እኮ ሲሆን ገዳም ነው መገኘት አይደለም። ወንጌል መስበክ ካናደደ እኔ ኢየሱስ አትሉም? ኦርቶዶክስ ስበክ ስብከት ይሄ ነው። እሺ ብዙ ዓመት ኦርቶዶክስ ነው። አሁን ነው ተውጅ ፈለገ በኪዳነ ምሕረት ቀበሌ ነው እንደምትሰራው አንተ ቀበሌ ነው እንደምትሰራው። እንደዚህ ከሆነማ ሲጀመር ተመስገን እኮ ጴንጤ አልነበረም እኮ የሆነ አዳራሽ ከፍቶ እኔ አፖስትል ነን ይኸው በቃ ብዙ ዓመት ተሳሳተ። አሁን አይቆጨንም፣ ኦርቶዶክስ መሆናችን አይቆጨንም። አሁን ከእናንተ እኮ መለየት በእውነት ነው የምልህ በስጋ ራሱ ሰውዬ ነው። ወንጌላችን ቀጥለው ወንጌል አረኬቲ በቃኝ። ጌታ ከልብ ነው ማመሰግነው። አንበሳ ለውድ አረ ምንም የራስን ቤት ክፈትና ለአንበሳ ብሎ ይመለሳል። ቤትን ስከፍት ንገረኝ፣ አንበሳ ነው ማወርድልህ። ይሄ ነው በቃ በእውነት አሁን ያስተማርከው ወንጌል አንበሳ ይገባል። እዚህ ለምን አሰጠው? አንበሳ ይገባል። ያወራ የዳድ ቤት መስጠት ነው። አይ ወንድሜ ዝም በል ይቅርታ አድርግልኝ። ካንተ ጋር ለማወራው ወንጌሉ ከታች በጣም ተመችቶናል እያሉ ነው። ቀጥል። የማያድነው ተምዬ አውራ። ወንጌሉ ሰብከው ስታበቃ አልዳንኩም ነው የምትለው መጨረሻ። ተሚያውን አልዳንም። የሁሉ ሰብኮ ሲያበቃ ወንጌል ሲሰበከ ሰው መዳን አለበት። ነብዩን ፕሮፌቱን እኮ በለጥከው። ለዛ እኮ ነው ካድሬን በለጥከው። ተናደዱ፣ ለሊቱ ሙሉ የሰበሰበ ተናደዱ። ወይኔ ካድሬ በእውነት አንተ ግን ምን አይነት ቀበሌ ነው እንደምትሰራው? በስመ አብ ወወልድ ወመንፈስ ቅዱስ። አንተ አልፈምስ ያለች ነፍስ ናት። ያንተ አልፈምስ ያለች ነፍስ ናት። እንደነ ተመስገን አየር ጠብቀ ነበር መቀየር የነበረብህ ሰዓት አይተህ ምናምን። ችግረኛ ሶፊ ጋር ያደረኩትን ሂድና በዩቱብ እንደዚህ አይነት ህዝብ ያየ የለም። ሶፊ ንገረው፣ ሶፊ ንገረው እስቲ ለመፈመስማ ሶፊ ንገረው። ካላወቀም እያልክ ነው ካድሬ። የከሸፈ ጥይት ነው ይሄ። ሰዓቱን አልጠበቀም። እሺ መልካም። በዚህ አጋጣሚ የምከራከርለት የምተችለት ኢየሱስን አልተከተልኩትም። ኢየሱስ ብራቮ የኔ ልጅ ከሊ የሚባለውን ነገር ተችተህልኛል፣ ሰድበህልኛል የሚለኝ ክርስቶስ አልተከተልኩትም። ፍጹም ሰው ፍጹም አምላክ የሆነውን ትሁት የሆነውን ክርስቶስ ኢየሱስን የተከተልኩት ክርስትና ትህትና ስለሆነ፣ ለዚህም ነው ትሁት የሆነውን ክርስቶስን በትህትና የምንናገረው። የምንሳደብለት ኢየሱስ የለንም። የሚሳደቡ ካሉ የሚከተሉት ተሳዳቢዎች የእግዚአብሔር መንግስት ስለማይወርሱ የማን ተከታይ እንደሆኑ ይታወቃሉ። ከፍሬዎቻቸው ታውቋቸዋላችሁ ተብሎ መጽሐፍ ቅዱስ ላይ ተጽፏል እነማን እንደሆኑና እያንዳንዱ ከሚሳደቡት ቃል አንጻር እነማን እንደሆኑ። እኔ ኢየሱስ ክርስቶስ ጓደኞች አይደሉ እንዴ ስድብ ኮመንት ላይ ጻፉ እያሉ የሚልኩት? ስለ ስድብ አሁን የምታወራው ጓደኞች አይደሉ እንዴ? ሄዱና እንደዚህ በቃችሁ ስደቡ እያሉ የሚያዙ ተሳደቡ ብሎ ቪዲዮ ሰርቶ ይላል። ካድሬው ስምህና ግብርህ እኮ ተመሳሳይ ነው። እስኪ ዝም በል ጋሻ ለሞም ዝም በል እስኪ። አሁን ጥሩ ኢየሱስ የሚለውን ስም ልክ እኮ ነው የተናገረው እንዴ። ላይቭ ከፍቶ እኮ ሄዱና ኮሜንት ላይ እንደዛ ብላችሁ ተሳደቡ ብሎ የሚልክ እኮ ጓደኛው እኮ ነው እንዴ። ኢየሱስ መድረክ ላይ ተቀበሉት። ኢየሱስ ጌታ ነው። ማን እንደዛ ያለው? ተቃውሞ ቪዲዮ ሰራ። ማን እንደዛ ያለው? ይሄ አሁን መመጻደቅ ነው። ልክ ማንም እንደዛ ያለው ከኛ ቤት ማንም እንደዚህ የሚል ሰው የለም ብለዋል። ማንም እንደዚህ የሚል ሰው የለም። እግዚአብሔር ሆይ አንተ ግን እግዚአብሔር ሆይ የጴንጤዎችን ጆሮ ክፈትልን። ቀዝቀዝ በል። የጴንጤዎችን ጆሮ ክፈትልን።
ተረጋጋ። ክፈቱልን፣ እንዲሰሙ ልቦና ስጣቸው እባክህ ጌታ ሆይ። አልሰማ ብለዋል። ይሄው ወንጌል ራሱ መስማት አቃታቸው። ልቦና እዚህ ያሉትን ነው ልቦና ስጣቸው። እንዴ ወንጌልን አልሰማ ካሉ እባክህ ነብይ ነኝ እያሉ ካድሬ ነኝ እያሉ ቤኪ ነኝ እያሉ የውሸት እባክህ ልቦና ስጣቸው። እግዚአብሔር ሆይ እባክህ ጆሮን ክፈትላቸው። የሊዲያን ልብ የከፈትክ ልባቸውን ክፈትላቸው። ቀጥል ተመስገን። ያው ገስቼ ወጥተዋል። በቃ አሁን መንፈሱ ወጥቷል። ቀጥል። እንዲህ እያልክ ነበር አይደል ስታታልል የነበረው እንትን ውስጥም ሸራ ውስጥም። ከዛ በኋላ አገልጋይ ነበርኩ ትለናለህ። ተመስገንም እንደዛ ነበር። ቢሾፍቱ ላይ የሆነች ቤት ነበረች፣ ስሙን ለመጥራት የሚያፍራት ቤት አለ። ይሄኛው መንፈስ የዘንዶ ነው መሰለኝ። እዚህ ላይ ካድሬ በእናትህ ተው ትንሽ ቆይ፣ ወንጌል እንስማ። አጎ በዛየ ያከብረኛል። እኔ እግዚአብሔር ያክብር። ቁጣጥ ቆይ እንደ ጊፍትማ ልስጥህ። እናንተማ ጊፍትማ ግድ ነው እንዴ? ተሚጀ ቀጥል። አንተ ወንጌሉን ቀጥል። እና በደም የተዋጀ ህዝብ፣ ክርስቶስ ዋጋ የከፈለለት ህዝብ አይሳደብም። ስድብ ኃጢአት ነው እና ስድብ ኃጢአት ነው። እንዳጋጣሚ ሆኖ እኔ የመጣሁባት የተከተልኳት እውነተኛ መንገድ አለባት ያልኳት ያቺ አንዲቷ ሃይማኖት እንደመጣው ስድብን አይደለም ያስተማረችኝ። የሰጠችኝ በአፌ የክርስቶስ ኢየሱስን ስጋን ነው የሰጠችኝ በአፌ የክርስቶስ ኢየሱስን ደምን ነውና እሱ ስትሰጠኝ ቅዱሱ ቀዳሹ ክርስቶስ ኢየሱስ እኔን አንደበቴን ልቤን ውስጤን ይቀድሰዋል ያረጋጋዋልና መረጋጋት በዛችሁ በአንዲቷ ቤተክርስቲያን ውስጥ አለ በእምዬ ኦርቶዶክስ ተዋህዶ ውስጥ ማለት ነውና ስለምን የስድብ መንፈስ ካንተ ወጣ ስባል ከኔ ወጣው ቪዲዮ አሁን ስለ ስድብ እኮ አላወራንም። ተሜ እባክህን ቪዲዮን ስክሪን ላይ አውጣው። ቪዲዮን ስድብ አሁን ማን አወራ? ራስህ ፈጥረህ ራስህ ተረት ነግረህን ተረትህን ትተነትንልናለህ። ተሜ ይሄ እኮ ተረት የዚህ የፖለቲካ መንፈስ ያለበትን ካድሬ ንቀድልን ነው ስታጣ ጌታው አልወጣ ብሎናል። ማይወጣ መንፈስ ነው ያዘው። ኧረ እባክህ ኧረ ውጣ በኢየሱስ ክርስቶስ ውጣ። አንተ ካድሬ ሶፊኮ ታዝናና። አንተ ምን ትላለህ? ምንም የምትለው ነገር የለም። አንተ ታዝናና። ጊቫዌን የተላከልኝ መጥቼ ልውሰድ። ጊቫዌ ቆይ አሁን ተመስገን ይሄን ሁሉ ለፍልፎ ድናል ብለህ ብትጠየቅ አንተ እኮ አትመልስም። እውነት እኮ ነው ይሄ። ድናል ወይ ብለን ብንጠይቅ እኮ አትመልስም። እስቲ ወደ እንትን እንሂድ፣ ቪዲዮውን እንሂድና ማርያም አምላክ ነች ብለኸዋል ቤኪ። እስቲ ተሙ ቪዲዮን ክፈትልንና አለያ እኔ በእኔ ስልክ ከፍተዋለሁ። እውነት አምላክ ነች ብለሃል ካልክም ያልክበት ምክንያት ምን እንደሆነ አብራራልን እስቲ። እንደዚህ አይነት ስህተት እኔ ሳጠራ ወጥሬ 6 ሰው ማገለግል የጴንጤ ሰባኪ አይደለሁም። እነሱ ሊሳሳቱ ይችላሉ። መሰረት ስለሌለ ምን አይነት ነገር ነው? በእናታችሁ የምን ሳጠራለሁ የምን ወንፊት ነው እኮ ለመልስ ነበር አይደለም። ይሄንንም አብራ አጥርተህ ተናገር ነበር። መቀነት አስፈትቻለሁ፣ ገንዘብ የኪቦርድ ብዬ ሰብስቤያለሁ። እሱ እኔ ለመልስላችሁ እኮ አብረ ጨምረህ ተናገር። ተሜ ግን ደስ አይልም። እዛ ያለውን ነገር እየነገሩን ነው። እኛን ሰው አላምን ብሎ ነበር። ይሄው ካድሬው እየነገረን ነው። ኖ አይደለም መቀነት እንደሚያስፈታ ሰው ገንዘብ እንደሚሰጡ አንዱ መቀነት እየነገረን ነው። እኛ አፈር ይሸጣል። እናንተ ስለሱ ስትናገሩ ሰምተን አናውቅም። እኛ ግን እኮ ስለ ዘይት እኮ ሁሌም ነው የምንሟገተው። እዚህ ውሃ መሸጥ የለበትም ጨው መሸጥ የለበትም ብለን እኮ እዚህ ሁሌም ነው የምንሟገተው። እናንተ ግን ደብረ ብርሃን ስለሚሸጠው ቅቤ እኮ አትናገሩም እኮ ስለሚሸጠው የአቡና ሐራ ካሰር ፈዋሹ አፈር እኮ አትናገሩ። ዝም ብላፍንም አትፈት። ስለዚህ ተመስገን የሃይማኖት ቤት ነው፣ የፖለቲካ አይደለም። አፈር ሲሸጥ የትም አላየህም። እምነት ነው። አፈር ሲሸጥ እንደዚህ ዛ ቸርች ውስጥ ገብተህ እምነቱ ማርም ይሸጣል፣ አይሸጣል። ይሄም ማርም ይሸጣል። ምን ሆነ ነው እኛ ስለ ዘይት እንደውም እኛ እኮ እንሟገታለን። ዘይት እኛን አይወክልም ብለን እኮ ሁሌም እንሟገታለን። እኛ እኮ ሁሌም እንናገራለን። ሶፍት እኛን አይመለከትም፣ ሶፍት የሚበሉት እኛን አይመለከቱም። ይሄ ሁሌም ግን እናንተም ማለት ነው። አሁን የራስ ቅርብ ሳታጠራ በሰው ቤት ጋር ገብተን ሶፊ አንድ ሰው አገናኘኝና እኔ ኢየሱስ
ያድናል የሚል የተሳሳተ ወንጌል ነው። ኢየሱስ አድኗል በሚል የምስራቹን ከአንድ ሰው አገናኘኝና አወያይ። ኢየሱስ ያድናል የሚባል ወንጌል የለም። ኢየሱስ ግን አድኗል የሚል ወንጌል የኦርቶዶክስ አለ። ከአንድ ሰው ጋር አወያየኝ። ኦርቶዶክስ ራሱ ይሄን የምትቀበለው አይመስለኝም። አወያየኝ ከአንድ ሰው ጋር እስኪ። ኢየሱስ አያድንም ብለህ ነው የምታምነው? ፈለገ እኮ አወያየኝ። አሁን በሰዓት በደቂቃ አወያየኝ። አንተ አልኩህ ይቅርታ፣ እርሶ ኢየሱስ አያድንም ብለው ነው የሚያምኑት? አወያየኝ። በቃ ውይይት ነው የፈለግኩት። አይ እሱን ኢንተርቪው ላይ እንጠብቃለን። ሶፊ ውይይት ኢንተርቪው ላይ እንጠብቃለን። ከሱ ጋር አዲስ ነኝ እንዴ አንተ? ከሶፊ ጋር ኢንተርቪው እንጠብቃለን። እሱን ችግር የለው። አሁን እስቲ አንድ የምስራችን ወንጌል ከኔ ጋር የሚያወራ ካለ የምስራችን ወንጌል እስቲ የኦርቶዶክስ የምስራችን ወንጌል ከኔ ጋር የሚያወራ የበራብ ሰው ነው። ቆይ አውራ እስቲ አንተ ካድሮቶ እግዚአብሔር ቀበሌ ስለምሰራ አሁን ከፍ እናደርጋለን። ወደ ደህንነት ክፍል እንድትገባ እናደርጋለን። ችግር የለም። መመለስ አይቀርም። ናስቲ ቁጭ በልና የፕሮቴስታንት ወንጌል ነው ልክ፣ የኦርቶዶክስ ተዋህዶ ነው ወንጌል ልክ። ኑስቲ ከኔ ጋር ወደ ቪዲዮ አንድ ያውራ። ቪዲዮም አይከፈትም። በቃ ዘስፔንስ አድርጋቸው፣ ጭንቅላታቸው ይፈንዳ። እንዳከፍት ከዚህ በኋላ ተሜ እንዳከፍት። መቼም ያው ታውቃለህ፣ ብልጥነህ እንዳከፍት ቆዳቸውን ይቁረጣቸው። እንዳከፍታችሁን ወቁ ተብላችኋል። እንዳከፍት አላለም ፓስተር እንዴት ነህ? አንዴ እስቲ ከአንድ ሰው ጋር አገናኘኝ። ከአንድ ሰው ጋር ፕሮሞሽን አናሰራህም አይደለም? አሁን ኦርቶዶክስ ከሆነ በኋላ በጣም አማረበት። ለተመስገን ነው ጥያቄ። እሺ አቅርበው። አክሊለን እስቲ ግድል ስጡት። ምን አልክ አክሊለን? አይ ተሜ ኦርቶዶክስ ከሆነ በኋላ በጣም አማረበት። ምኑ ያልኩት መልኩ የወዙ ምኑ ፊቱ የኔ አባት ፔንኪያኪ በጣም አማረበት። አንተን እየመሰለ እኮ ነው። አኬ ጉበትም ፊት ይነፋፋል ይባላል ታውቃለህ? የጉበት በሽታ አልኮል ምናምን አንተ ልደቱ ነህ እንዴ ሁሉንም የምትቃወመው? ልደቱን ነግተህ መድረሻ እንዳታጣ በኋላ ልደቱ አያሌው። አንዳንድ ሰው እረፍት ሲያገኝም እኮ ያምርበታል። ቀንበር ሲነሳለት ረፍ ሲል ወዙ ይመጣል፣ ውበቱ ይመጣል። ኬኩ ከአንድ ሰው ጋር እስቲ ወንጌልን አገናኘኝ። ውበቱ ኬት ነው የሚመጣው። ሰዎች እዚህ ላይቭ ላይ የማይሆን ቃል ተናግረው ያው ወደ እዛው እኔ የጴንጤ ጓደኛ ምናምን እኔ አልፈልግም። ከሶፎንያስ ውጭ ሌላ ሰው እኔ ማንንም አልፈልግም። እዛው ያሉኝ ወንድሞች ይበቁኛል። አልፈልግም። ሌላ ጉዳይ ካለ የሥራ ጉዳይ ምናምን ካለ ይኸው ፕሮሚስ ገባላችኋለሁ። በነፃ ማማክረው ፕሮቴስታንት ወንድሞቼን በነፃ ወዳችኋለሁ በጣም ሌላ ነገር ግን በሩቅ ይቅርታ ወደ ተሙ ቪዲዮ እንሂድሽ። ተባረክሽ አባት። አይ ተሙ እንዳትከፍት በቃ እንዴ ተሙ እንዴ ከዚህ በኋላ እንዳትከፍት። መታወቂያ ታወጣልኛለህ? ካድሬ ፎቶ ያለ ካረል እንዴ ምን መታወቂያ? ዝም ብለህ ስምን ካድሬው አልክ እንጂ ምን ፎቶ ያለ አይደል? የጻፍከው ኮመንት ገብቼ አይቻለሁ። የጻፍከው ኮመንት የትኛውን? አይ ሌላ ቦታ የጻፍከውን እና ችግር የለውም አሁን አልናገርም። ይሄ ደግሞ ምንድነው? ኬኩ ማን ነው? ሶፊ ፍየል ቤት አራዳ ሲጠጣ አይቻለሁ ይላል እና ሞኝ ልጠጣ እንዴ? ታዲያ ፋራ ይጠጣ መጠጥ መስሎት ነው ማለት ነው። ኧረ ገደልከኝ መስዋዕት። ኧረ ወየው ሶፊዬ፣ ለዚህ ችግርማ አንድ ኮፍያ ወርድልሃለሁ። አልበላም ብዬ ያስቀመጥኳት ጊፍት ይኸው አንድ ኮፍያ። ይሄ ሞባይል እኮ የማያሳየን ነገር የለም እና ሳይከፍልልኝ ሄዶ ላለመክፈል ነው። አጋብዘኝም አንድ ሳጥን እጠጣለሁ። እኔ አንዳንድ ሰው ደግሞ እኔን በሌላ ነገር አሸማቀኝ። እኔ በምን በዚህ እኔ ጋር
ኤኒዌይስ እሺ ቀጥል ተሜ። እኔ አሁን ራሱ አምሮኛል። ከቻልክ ላክልኝ አባ። እኔ ቢሮ አካባቢ ደበረ እንዴ? አልከፋኝ አልከፋኝ ማለት ውስጥ የሆነች ነገር ካለች ይደብረኛል። እኔ ይቅር በለኝ። ለምን ይኖረኛል? አንተ የቀበሌውን ጉዳይ ቀበሌውን የሚፈጽመው እዛው እየዘውርክ ነው። ቀበሌ ነው እሱ መበሻሸጉን ችግር የለም እኮ ምንም አይደብረኝም። በቃ ካልደበረ አይ በቃ ካልደበረኝ ሶፊ መጠጥ ይፈቀዳል እንዴ? በእናንተ ሃይማኖት ምንድን ነው በጴንጤ ይቅርታ ለልጅቷ ወይ የጡት ጫፍ ስጣት ወይ ጉስጥ ስጣት። ቆይ ላስገባት በቪዲዮ ቲክቶክ። አላገባም። ቲክቶክ ላይ ይዘጋዋል። ቲክቶክ ይዘጋል። እና ወይ ጡት ወይ ደግሞ እንትን ምንድን ነው የልጅ ድምፅ አትወድም እንዴ ሶፊ? እኔ አይደለሁም ቲክቶክ ፕላትፎርሙ አይወድም ነው። ልጅ ካለ ቤተሰብ ካለ ችግር ይመስለዋል። ይዛት ነው አይደለ? አቂ ቤተሰብ ካለ ችግር አይዘጋም። ቤተሰብ ካለ አይዘጋም። ታዲያ ተሙዬ የሆነ ነገር ልልህ ነበር። ትግባ ላይ ብቻውን አታድርጋት። የኔ ውድ ጌታ ያሳድግልህ አኪዬ። አሜን አሜን። የአንተን ፊት አሳይ። አሁን ተመስገን እና ደምረው ኦርቶዶክስ ከሆኑ በኋላ አምሮባቸዋል ብለሃል። በምን ማስረጃ? አይ ፈለገ ምን ነው ተሙ ያየሁት ነው። ደምረውን አላየሁትም ማለት ፈለገ አይደል? አንዴ ቪዲዮ ማውጣት እኮ ነው። አንዴ ፈለገ ምን ነው ተንቀለቀልክ? ፈለገ አንተ ደግሞ አላስቀምጥ ያልከን አንተ አይደል? እንደዚህ ምን እዚህ ጋር ወዳጅ ትመስላለህ። ምንድን ነው የፈለከው? ዝም በል እራስህ ሚውት አድርግ ይላል። ዝም በል ደግሞ እንዲማ ካልክማ አንተ ስርዓት ደግሞ እንትን ትላለህ። አዋራጅ አንተ ስርዓት ያለው አዋራጅ ሂድ ነገር ያለው ስርዓት ከኔ ጋር ለማውራት አቅም የሌለ አንተ እኮ በስመ አብ ወወልድ ወመንፈስ ቅዱስ ከነግብራገብ እንዳላስገባ አሳፋሪ ነህ አንተ። አሳፋሪ አስገባለሁ ነግሬሃለሁ። እጄ ላይ መረጃ አለ። ጠጥቶ መጣ። ቅድም አልጠጣም ነበር፣ አሁን ጠጥቶ መጣ። ሰካራ ደግሞ ኦርቶዶክስ ለማውራት ታወራለህ። እያደረግህ እንዳለ ደርሼብሃለሁ። ዮሐንስ ከሚባል ሰው ጋር ምን አይነት ነገር እያደረግህ እንዳለ ደርሼብሃለሁ። አሳፋሪ ነህ አንተ። ነገርኩህ። አንተ ማለት እኮ በእውነት እኔ ኦርቶዶክስ የዋህ አባቶች የዋህ አንተ ለተወሰነ ጊዜ ታስረህ ነበረ ገዳም መሄድ የነበረ ያ 30 ሺህ የ30 ሺህ ብር ጽሑፍ ከየት እንዳመጣ ትናገራለህ። ዝም በል። በእውነት ነው የምላችሁ። ይኸውላችሁ ኦርቶዶክስ አትሸወዱ። ነግሬሃለሁ። ዝም በል። ደምረው ሰለቻችሁት እንደምን ወገኖች በየመድረኩ አቁማችሁት። ለአንድ ሰው ለአንድ ባለሀብት ጠጅ ቤት ተመለስ እኛ ጋር በቃ ጠጅ ቤት ክፈትልኝ። በአንድ ሰለችሁ እንደዚህ አንተ በጣም ሲያስጠላ ደግሞ ሰው በየመድረኩ እንዳላቆሙ ይሰርቡ ጀመር። አሳፋሪ ነው የጀምረው ማለት እኮ ለጴንጤ የሚያሳፍር ለኦርቶዶክስ የሚያሳፍር። እኔ ምን አይነት ሚዲያ ላይ ማን ያመጣው? በእናታችሁ ሶፊ ባለፈው ማን ያመጣው? ይሄን ልጅ በማን የመጣው? እኔማ ክርስትና አባትን አጣልቼ ሄጄ ቤተ ክህነት ነው ቤተ ክህነት ሄጄ ነው አንተን በእውነት እንድትጠፋ አልፈልግም። ግን አሁን ራሱ ጠጁ ይሸተኛል። ባለፈው አንተ ቤት ነው እንግዲህ ይቅርታ የጠየኩት ኬኩን ማለት ነው። ይቅርታ ከጠየኩት በኋላ ግን ለምን እንደሆነ አላውቅም አልፋታ ብሎኛል። አሁንም ማስቀየም ከሆነ ለአንዴና ለመጨረሻ ጊዜ ይቅርታ ነው የምጠይቀው። ለአንዴና ለመጨረሻ ጊዜ ማለት ነው። ለአንድና ለመጨረሻ ጊዜ ይቅርታ የምጠይቀው። ከዚህ በኋላ ግን በቃ ከህይወቴ ከኑሬ ከመንገዴ ይገላገለኝ ይፋታኝ። በቃ ይኸው አናግርልኝ። መረጃ አለኝ የሚለኝ ያውጣ። ይኸው መረጃ እዚህ ጋር 800 ሰው አለ ያውጣ። እኔ አሁንም ይቅርታ እለዋለሁ። ለመጨረሻ ጊዜ ነው ይቅርታ ምለው። እሱም ብቻ ነው ምለው። ኬኩን ብቻ ነው ምለው። ለምን ኬኩ ልቡ ላይ ስለኔ ክፋት እንደሌለው አውቃለሁ። ለአንድና ለመጨረሻ ጊዜ ግን ይቅርታ ነው እና የእሱ መልእክት አትስማ።
አንተም ብቻ ነው ይቅርታ የምልህ ኬኩ፣ አንተም ብቻ ነው ይቅርታ የምልህ። ለአንድና ለመጨረሻ ጊዜ ነው አንተን ይቅርታ የምጠይቅህ። ለአንድና ለመጨረሻ ጊዜ፣ ለአንድና ለመጨረሻ ጊዜ ከኬኩ ጋር መታረቅ የምፈልገው። ኬኩ ወደ ውጣ፣ ኬኩ ውጣ፣ ውጣ። ይቅርታ ጠይቃለህ ይላል ወይ? ነገ ተነስተህ ጅንስ የደፈረሰ ጠጅ ስጠጣ ትሳደባለህ። ለምን አስገባው?